አትኖር ራሱ ሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያት ልኖር አልችልም። 2 ወርም በ3 ወርም ወንድ ልጅ ቆረጠ ትለዋለህ። አሁን ነው የባሰው አለ የባሰው መጣ። አብርሽ ቆረጠ። የመጨረሻ ውሳኔ ከወንድሙ ጋር እንደዚህ አሉ። ካሁን በኋላ በሄርሜላ እራሱ በህይወት ላይ ባትመጣ ባትኖር ከሩታ ጋር ዳግመኛ ህይወት አለኝ ብዬ ከሷ ጋር ህይወቴ አልመራም። ይሄ የኔ ህይወት ነው። ተውኝ፣ እንደፈለኩ ልምራው፣ እንደፈለኩ ልሁንበት፣ አይመለከታችሁም አለ አብርሃም። ወንድሙ ቀጠል አረገና ምን አለ መሰላችሁ? ቤተሰብህ የምታስከብረው የምታስወድደው አንተ ነህ። እኛ የምታስከብረው አንተ ነህ። ቤተሰቦች የምታስከብረው አንተ ነህ እንጂ እኛ አይደለንም ብሎ ወንድሙ ተናገረ። አብርሽ ቀጠል አረገና ካሁን በኋላ ወላ ሩታ ወላ ማንሽንም በህይወቴ ላይ መጥቶ የተናገረ ሰው የመጨረሻ ውሳኔ አብርሽ ቁርጥ የታባቱ እውነት ቆራጥ ወንድ ነው። ምን አለበት እኔም እንዳንተ ቆራጣ ብሆን ጥሩ አልነበር እንዴ? እንዳንተ ስፍስፍስ የሆነ ልፍስፍስ ነገር ነኝ እኔ ራሱ ማለት ነው። እና እንዳንተ ቁርጥ ያለ ውሳኔ እንዲወስን እናንተ ኮሜንታተሮች ሳቁብኝ። እሺ ሳቁብኝ። አይ መቀስ የመጨረሻ ነው። በነገራችን ወደ ቁም ነገር ሁሉ ዙርና ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። እዚህ ጋር በነገራችን ላይ ኦልሬዲ በቃ ይሄ እኮ የመጨረሻ ውሳኔ ነው። ውሳኔው ብቻ ሳይሆን የዛን ቀን ቀለበት የተደረገላት ነው። በቃ የመጨረሻ ውሳኔ ሆኖ የተገኘው እኮ መጨረሻ የሄርሜላ እጅ ላይ ደህበቱ ልዑል በመግባቱ ነው። ያኔ ደህበቱ ልዑል ማለት እጇ ላይ ቀለበት በተደረገበት ሰዓት ነው ቁርጥ የሆነውና ዛሬማ ደግሞ አብርሽ በተፈጠረው ነገር ቆራጥ ሆኗል፣ ቆርጧል። የመጨረሻ ውሳኔ ብሎ አስተላልፏል። ካሁን በኋላ ሄርሜላ በህይወቴ ራሱ ባትኖር ኖሮ ከሩታ ጋር የምሆንበት ምንም ምክንያት የለኝም፣ አልሆንም። ህይወቴ ነው፣ ህይወቴ እመራለሁ፣ ህይወቷ ተምራ፣ አይመለከተኝም፣ አይመለከታችሁም። ካሁን በኋላ ማንም ምንም አይመለከተውም። ህይወቴ የምኖረው እኔ ነኝ፣ ህይወታችሁ ኑሩ። ካሁን በኋላ መጥቶ ሊያናግረኝም ማንም አልሰማም ብሏል። አለቀ። ምን አገባችሁ? የት ትሄዳላችሁ? ኮሜንታተሮች አታሽቃምጡ። እሺ ለኔ ላይክ አድርጉኝ፣ አፈምሱኝ።